ከዛሬ 88 ዓመታቶች በፊት በ1930 አድቫንስድ የሆኑ የህክምና አይነቶችን በማስፋፋት ኦፕሬሽን ሳይሰራ የታደረበት ቀን የለም። ለቦታ ነው ስብራቱ። አሁን ቁስሉም ድነዋል። ልጃችን ከታከመች ጀምሮ ተመላልሶ ያያታል። ከቤቴ መጥቼ ተለማምጄ ተመልሼ ወደ ቤቴ ነው የምገባው። ካንጋፋው ከጥቁር አንበሳ ቀጥሎ በሁለተኝነት የካንሰር ህክምናን የጀመረው የሐኪሞቹ ክትትል እኔ በቃ ቃላት ያጥረኛል። 12 የሚሆኑ አዳዲስ ኢንቨስትመንቶች ወደ ስራ አስገብተናል። ኢትዮጵያና ደቡብ አፍሪካ ናቸው የሚጠቀሱት። የጅማ ሜዲካል ሴንተርን ብቻ አይደለም እየጠቀመ ያለው፣ በጋራ የሚሰሩትን ፓርትነርሺፖችን ኤክሰርሳይዝ እያደረግን ነው። የሆስፒታሊቲው አስፔክት ከመጣ ሜዲካል ቱሪዝም ለሚለው በጣም የቀረበ ፋሲሊቲ ነው ያለን። ጅማ ዩኒቨርሲቲ ከአንጋፋ የሀገራችን ከፍተኛ የትምህርት ተቋማት ከቀዳሚዎቹ ተርታ ይመደባል። ዩኒቨርሲቲው ሲመሰረት መሰረት ከነበሩ ኮሌጆች መካከል የጅማ ጤና ሳይንስ ኮሌጅ ይጠቀሳል። የጅማ ዩኒቨርሲቲ ሪፈራል ሆስፒታል አሁን ያለበት ደረጃ ከመድረሱ በፊት በተለያዩ ደረጃዎች አገልግሎት ሲሰጥ ቆይቷል። ከ25 ሚሊዮን በላይ ሰዎችን ተደራሽ ያደርጋል። በዓመት ከ300 ሺህ በላይ የሚሆኑ ሰዎች ልዩ ልዩ ሕክምናዎችን ለማግኘት ወደ ጅማ ዩኒቨርሲቲ ሪፈራል ሆስፒታል ይመጣሉ። ከዛሬ 88 ዓመታቶች በፊት በ1930 ነው አገልግሎት መስጠት የጀመረው። ስለዚህ እንግዲህ ዛኔ የጀመረው አገልግሎት ከጊዜ ወደ ጊዜ እየሰፋ አሁን ላይ ላለው ቁመና ደርሷል። አሁን ላይ ሆስፒታላችን ከ1000 በላይ የሚገመቱ አልጋዎች ያሉት፣ ከ30 በላይ ሰብ ስፔሻሊስት ሐኪሞች፣ ከ160 በላይ ስፔሻሊስት ሐኪሞችን ያቀፈ በአጠቃላይ በመማር ማስተማር፣ በምርምር አገልግሎት እንዲሁም ደግሞ በሕክምናው ዘርፍ ወይም በኮሚዩኒቲ ሰርቪሱ ከ2000 በላይ የሚጠጉ ስታፎችን ያቀፈ እንዲሁም ደግሞ ከረንትሊ ወደ 25 ሚሊዮን አካባቢ የሚጠጉ ካችመንት ፖፑሌሽኖችን ሰርቭ እያደረገ ያለ አገሪቷ ውስጥ ካሉ ሆስፒታሎች ውስጥ አንጋፋና ግዙፍ ከሚባሉ ሆስፒታሎች ውስጥ የሚመደብ ነው። ዛሬ ላይ በጅማ ዩኒቨርሲቲ በከፍተኛ ደረጃ የሰለጠኑ የሕክምና ባለሙያዎች አገልግሎት ይሰጣሉ። በተለያዩ ሕክምና ክፍሎች እጅግ ዘመናዊ የሕክምና መሳሪያዎችና በከፍተኛ ደረጃ የሰለጠኑ ባለሙያዎች የሚያስፈልጓቸው ሕክምናዎች በጅማ ዩኒቨርሲቲ ሪፈራል ሆስፒታል በስፋት ይሰጣሉ። የካንሰር፣ የአጥንትና መገጣጠሚያ፣ የጭንቅላትና ህብረ ሰረሰርን ጨምሮ ልዩ ልዩ ሕክምናዎች በጅማ ዩኒቨርሲቲ ሆስፒታል ይሰጣሉ። አድቫንስድ የሆኑ የህክምና አይነቶችን በማስፋፋት እነሱ ህክምና የሚሰጡ ባለሙያዎችም እዚሁ የሚሰለጥኑበት የመማር ማስተማሩ ዘርፍ አለ። ይህን ደግሞ በምርምር የሚያጠናክር የምርምር ማዕከላት አሉ፣ አክሬዲትድ የሆኑ እነዚህ ተሳስረው የዩኒቨርሲቲ ሆስፒታል አሁን ቢዝነስ ፕላን እየተሰራለት ነው። የቱ ሰርቪስ በፕራይቬት ፐብሊክ ፓርትነርሺፕ እንስጥ፣ የቱን ሰርቪስ አውትሶርስ እናርግ፣ የቱ ጋር
ምን ይሰራ የሚሉትን ነገሮች ማለት ነው። ሴንተር ኦፍ ኤክሰለንስ ለመሆን ከምንሰራባቸው አገልግሎቶች ውስጥ አንደኛው የካንሰር ሕክምና አገልግሎታችን፣ የአጥንትና መገጣጠሚያ ሕክምና አገልግሎት፣ ከሰርጂካል ኢንተርቬንሽን በተለይ ደግሞ የኒውሮ ሰርጀሪ፣ የአንጎልና ብረሰረሰር ቀዶ ሕክምና አገልግሎት፣ የልብ ቀዶ ሕክምና አገልግሎትና እንዲሁ ሌሎች ካርዲያክ ሰርቪሶች ላይ በደንብ ኤክሴል ለማድረግ ወይ ደግሞ ሴንተር ኦፍ ኤክሰለንስ ለመሆን ብዙ ስራዎችን እየሰራን ነው የምንገኘው። በጅማ ዩኒቨርሲቲ ሪፈራል ሆስፒታል ውስብስብ የሆኑ የጭንቅላትና ህብረሰረሰር ህክምናዎች አዋቂዎችና ህፃናት ያገኛሉ። ሆስፒታሉ በዚህ ህክምና ክፍል የሚሰጠው ህክምና በደቡብ ምዕራብ ኢትዮጵያ ብቸኛው ነው። የጭንቅላት እንዲሁም የህብረሰረሰር ችግሮችን እዚህ ያስቀርተናል። በጣም ፊው የሆኑ እነሱም ከተለያዩ ነገሮች አንፃር እዚህ መስራት የማንችላቸውን ነገሮች ካልሆነ በስተቀር ሪፈር የምናደርጋቸውን ኬዞች ሲግኒፊካንትሊ እዚሁ አስቀርተናል። ስለዚህ ለእኛ በጣም ሰክሰስፉል የነበረ ጊዜ ነው ማለት ነው የነበረ። እኔ እስከማስታውሰው ድረስ በኒውሮ ሰርጀሪ እንትን ውስጥ ኦፕሬሽን ሳይሰራ የታደረበት ቀን የለም። በየቀኑ እንሰራለን። ከዛ ውጪ ይሄ ድንገተኛ ያልሆነው የኒውሮ ሰርጀሪ ሰርቪሳችን ደግሞ በሳምንት 3 ቀን ነው የኦፕሬሽን አገልግሎት የምንሰጠው። ሰኞ፣ ሮብና ሐሙስ ነው የምንሰጠው። በሳምንት 3 ቀን በትንሹ 2-3 ትልልቅ ኬዞችን ኦፕሬት እናደርጋለን። ኒውሮ ሰርጀሪ በደንብ ኤክሴል እያደረግን የተለያዩ የሆነ አድቫንስድ የሆኑ ቴክኖሎጂዎችን በመጠቀም አገልግሎቶችን እየሰጠን እንገኛለን። እንዲሁ በዚሁ ሳውዝ ዌስተርን ፓርት ኦፍ ኢትዮጵያ ላይ ኦንሊ ወይ ደግሞ ብቸኛ በሚባል ደረጃ የኒውሮ ሰርጂካል ኢንተርቬንሽኖችን እየሰጠ ያለ የሚገኝ ተቋም ነው። በተሽከርካሪ አደጋ በሰው አካል ላይ የሚደርሰው ጉዳት በየዕለቱ የምንሰማው ነው። በዚህ ምክንያት ሕክምና ለማግኘት ወደ ተቋሙ የሚመጣው ሰው ቁጥር ከፍተኛ ነው። ከመገጣጠሚያ ንቅለ ተከላ ውጪ ሁሉንም የአጥንትና መገጣጠሚያ ሕክምናዎች በዩኒቨርሲቲ ሆስፒታሉ ይሰጣሉ። እዚህ ጅማ ዩኒቨርሲቲ ኦልሞስት ሞር ዛን 95% የሚሆኑ ማንኛውም ስብራቶች መታከም ይችላሉ በእኛ ሴታፕ። ትንሽ የሚቀሩን እንትኖች አሉ ሰብ ስፔሻሊስት የሚፈልጉ፣ እሱንም ኦልሬዲ ልከን እያስተማርን ነው። የመገጣጠሚያ ንቅለ ተከላ የሚባሉት ሰርጀሪዎች፣ እነዚህ የህብለሰረሰር ህክምናዎች እነሱ ናቸው ትንሽ የሚጎሉን። አሁን ሆፕፉሊ ከ6 ወር በኋላ ሙሉ ለሙሉ እሱንም እንጀምራለን ብዬ ተስፋ አደርጋለሁ። ከ12 እስከ 15 ፔሸንት ፐር ዴይ ኢመርጀንሲ ቪዚት አለ። ከአጥንት ጋር በተያያዘ ኦፕሬሽን፣ ድንገተኛ ኦፕሬሽን አቨሬጅ በቀን 4 እንሰራለን። ከተኙ በኋላ ደግሞ ኤሌክቲቭ ሰርጀሪ የምንለውን ፐር ዴይ ከ5 እስከ 6 እንሰራለን። ስለዚህ ኦልሞስት በወር ከ180 እስከ 230 ባለው ሬንጅ ውስጥ ይህን ያህል ኦፕሬሽን እንሰራለን። በአጥንትና መገጣጠሚያ ህክምና ክፍል የዘመኑ ቴክኖሎጂ የደረሰባቸው የህክምና መሳሪያዎች ይገኛሉ። ለሁሉም አይነት ስብራት የሚሆን ኢምፕላንቶች አለን። በተጨማሪም ኦፕሬሽን ክፍል ፍሎሮስኮፕ የምንለው ማሽን አለ። ራጅ አይነት ነው። አንዳንድ ስብራቶችን በሱ እያየን ብዙም ሳንከፍት ስብራቱ ቦታ ሳይከፈት በቀላሉ የምናክምበት ፍሎሮስኮፕ የሚባለውን ማሽን አለን። ኦአራችንም በጣም ዘመናዊ ነው እና ኦልሞስት ሁሉም ነገር የተሟላ ነው ብዬ ደፍሬ መናገር እችላለሁ። ወይዘሪት ሰሚራ አባ መጫ በባለ 3 እግር ተሽከርካሪ ስትጓዝ ከፍተኛ ጉዳት ደርሶባት እንደነበረና በሆስፒታሉ በተደረገላት ህክምና መራመድ መቻሏን ትናገራለች። ባጃጅ ተገልብጦና ከሲኖ ጋር ተጋጭቶ በዛን ሰዓት እዚህ ነበረ የመጣሁት እና ቁስልም ነበረ። ስብራቱን ከባድ ነበረ። 4 ወር ነው እዚህ የቆየሁት እና እነሱም ነርሶቹም ዶክተሮቹም እያዩልኝ ነበረ እና ቁስሉ እየዳነ ስመጣ ለስብራቱ ብረት አስገቡልኝ። አሁን ደግሞ ብረቱን ለማስወጣት ነው እዚህ ያለሁት።
ብረትም አሁን ከታችና ከላይ ነው ያለው ብረቱም ማለት ነው። አሁን ቁስሉም ድነዋል። ስብራቱ ምንም አይልም፣ አሪፍ ላይ ነው ያለው። አሁን ስለዳነ ብረቱን ለማስወጣት ነው። አቶ ጋዲሳ ብርሃኑ ልጃቸውን ሊያሳክሙ መጥተው የአጥንትና መገጣጠሚያ ክፍል ያገኘናቸው ተገልጋይ ናቸው። አመት በፊት መጥቼ ነበረ። ባለቤቴ እዚህ ስለወለደች አንደኛ ልጃችን፣ ከዛም ጀምሮ አውቃቸዋለሁ። አሁንም በቅርቡ ያው ልጄ በስብራት ምክንያት እዚህ ስለምትታከም ለመጀመሪያ መጥቼ ነበረ። እዚህ ከ5 ወር በፊት ስለተሰበረች የአጥንት ብረት ገብቶላት ነበረ። አሁንም እሱም ለማስወጣት ነው እዚህ መጣ ነው። ልጃችን ከታከመች ጀምሮ ተመላልሶ ያዩታል። መድኃኒትም በሰዓቱ መጥቶ በጥሩ ሁኔታ ይሰጧታል እና ያለው ነገር እስካሁን ያየሁት በጣም ጥሩ አቀባበል እና ጥሩ አገልግሎት ይሰጣሉ። በጅማ ዩኒቨርሲቲ የአጥንትና መገጣጠሚያ ሕክምና ክፍል ስር የሰው ሰራሽ የሰው አካል ማምረቻ ማዕከል ይገኛል። በዚህ ማዕከል በተለያዩ አደጋዎች ጉዳት ደርሶባቸው የአካል ድጋፍ ለሚያስፈልጋቸው ሰዎች አገልግሎት ይሰጣል። ጅማ ዩኒቨርሲቲ ውስጥ በሚገኘው አካል ተሃድሶ ማዕከል ውስጥ በዋነኝነት ፕሮስቴቲክና ኦርቶሲስ የምንላቸውን ፕሮስቴቲክ የምንለው እግራቸውን በአደጋ ሊሆን ይችላል፣ በተጓዳኝ ነገሮች እግራቸውን ላጡ ሰዎች ሪፕለስ የምናደርግበት አርቲፊሻሉ። አካል ድጋፍ ደግሞ የምንለው እግራቸው አለ ግን ወይ ፓራላይዝድ ሊሆን ይችላል፣ በተለያዩ ምክንያት እግራቸው ፓራላይዝድ ለሚሆኑ ሰዎች አካል ድጋፍ የምንሰጥበት ነው። ሌላው አካል ድጋፍ የምንላቸው ክራንች፣ ሞቢሊቲ ኤዶችን ማለት ነው፣ ለመንቀሳቀስ የሚያገለግሉ ማቴሪያሎችን በዋነኝነት እዚህ እናመርታለን። አገልግሎት እዚህ የሚሰጠው እንግዲህ የመጀመሪያው የአርቲፊሻል የሰው አካል ማምረቻ ነው። ስለዚህ ይሄ ቤት አገልግሎት ብቻ ሳይሆን እንደ ፋብሪካም ነው፣ እንደ ማምረቻ ማዕከልም ይጠቅማል። ስለዚህ አርቲፊሻል እግሮች፣ እጅ ወይንም እግር የተቆረጠ ወይም የተጎዳ እጅ በአርቲፊሻል መልክ ይሰራላቸዋል ለታካሚዎቹ። ሁለተኛ የአካል ድጋፍ የምንላቸው ለምሳሌ ሙሉ የአካል ኑሯቸው ግን በመራመድ የማይችሉ መንቀሳቀስ የማይችሉ ሰዎችን እነሱን የተፈጥሮ ሰውነታቸውን የሚደግፍ የአካል ድጋፍ ማምረቻ እንሰራላቸዋለን። ከኦርቶፔዲክስና ትራውማቶሎጂ ጋር በተገናኘ ያም ሰርቪስ እግርን ከማስተካከል ወይ ደግሞ በዛ ሲል ደግሞ አንዳንድ ጊዜ እግር ወደ መቆረጥ ደረጃ ድረስ ያደርሳል። ያንን ለማስተካከል ደግሞ ምንድነው የምናደርገው? ፕሮስቴቲክ ኦርቶቲክ ሴንተር አለን ማለት ነው። የአካል ድጋፍ ለሚሹ ተገልጋዮቻችን የምንሰጣቸው ናቸው። ስለዚህ ሆሊስቲክ የሆነ ኬር ነው ማለት ነው። እኔ አርቲፊሻል መጠቀም ከጀመርኩ በ1988 ዓ.ም ጀምሮ ነው። ስጀምር ከጳውሎስ ሆስፒታል ነው። ከዛ በኋላ እዚህ ጅማም ተጠቅሜ ያለው ለቀምት ላይም ተጠቅሜ ያለው ለ10ኛ ጊዜ አርቲፊሻል መቀየር ነው። ከቤቴ መጥቼ ተለማምጄ ተመልሼ ወደ ቤቴ ነው የምገባው። ምንም ያክል ጊዜ ቢቆይብኝ ስጋት የለኝም። እዛ ከሄድኩ ግን በጣም ነው የምንገላታውና እዚህ በጣም 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 ከበቂ በላይ ተጠቃሚና ደስተኛ ነኝ፣ እዚህ እድሉን በማግኘቴ ማለት ነው። ሌላኛው በጅማ ዩኒቨርሲቲ ሆስፒታል በስፋት የሚሰጠው ሕክምና የልብ ሕክምና ነው። በጅማ ብዙ መሳሪያዎች በዚህ ብዙ መሳሪያዎች አሉን። መሳሪያዎቹ ሁሉም ለሁሉም አንጠቀመው። ለምሳሌ ለሮማቲክ ያልናቸው የምንጠቀማቸው መሳሪያዎች እነዚህ ናቸው። ኢኮካርዲዮግራፊ፣ ኢሲጂ፣ ኤክስሬይ እንዲሁም ደግሞ ባዮማርከሮችን የተወሰኑ የምንጠቀማቸው አሉ። ከዚህ ውጭ ለህክምና ደግሞ እዚህ ጋር ያው ሜዲኬሽኖቹ ነው የምንጠቀመው ለማከም። ግን እነዚህ የልብ ቱቦቹ አብዛኞቹ በሜዲኬሽን በድራግ የሚታከሙ ናቸው ማለት ነው። አብዛኛውን የትም የሚታከሙ በድራግ ነው። አንዳንዴ አስፈላጊ ሲሆኑ የልብ የተዘጉ ልብ ቱቦቹን ለማክፈት
ኢንተርቬንሽን የሚያስፈልጉ አሉ። የካንሰር ህሙማንን ለማከም የሚያስችሉ ዘመናዊ የህክምና መሳሪያዎች ባለቤት ነው የጅማ ዩኒቨርሲቲ ሆስፒታል። የካንሰር ህክምና ማዕከሉ በሀገራችን ካሉ ጥቂት የካንሰር ህክምና ማዕከላት አንዱ ነው። ከኋላ የሚገኘው የጨረር ማሽን ነው፣ ሊናክ ይባላል። ሞደርን ማሽን ነው። ስለዚህ አጠቃላይ የጨረር ህክምና እንሰጣለን ማለት ነው። ከዛ በተጨማሪ የኬሞቴራፒ ህክምና ያ ማለት በደም ስር የሚሰጥ የካንሰር ህክምና ነው። ስለዚህ የኬሞቴራፒ ሰርቪስም እንሰጣለን። በቀጣይ ደግሞ ሌላ የብራኪቴራፒ ይህ ማለት በማህፀን በር ለማህፀን በር ጫፍ ካንሰር ታማሚዎች በማህፀን ውስጥ የሚቀበር የጨረር ህክምና አይነት ነው። ይሄ ህክምና በቅርቡ ተጀምሯል ማለት ነው። ሌላኛው የህክምና አይነት ታርጌትድ ኤጀንቶች የሚባሉ በቅርቡ የመጡ መድኃኒቶች ናቸው። የካንሰር መድኃኒቶች ናቸው። በጣም ሪሰንትሊ አድቫንስ ያደረጉ ህክምናዎች ናቸው። እነሱንም ህክምና እንሰጣለን ማለት ነው። የካንሰር ህክምና አገልግሎት እንደ ሀገር ካሉ ጥቂት የካንሰር ህክምና ማዕከላቶች ውስጥ አንዱ ጅማ ዩኒቨርሲቲ ነው። ከአንጋፋው ከጥቁር አንበሳ ቀጥሎ በሁለተኝነት የካንሰር ህክምናን የጀመረው በተለይ በራዲዮ ቴራፒ ሰርቪስ ላይ ጅማ ዩኒቨርሲቲ ነው። ይህ ደግሞ እዚህ አካባቢ ላይ ካሉት ተቋማቶች ለየት የሚያደርገን ተቋም ነው። ሌሎችም ቦታዎች ላይ እንደ ሀገር እየተሰራበት ያለ ነገር ነው። ነገር ግን የጅማ ዩኒቨርሲቲ በደንብ በዛ ኤግዜል አድርጎ የኬሞቴራፒውን፣ የራዲዮ ቴራፒ ሰርቪሱን፣ የጨረር ህክምናው ማለት ነው፣ እንዲሁም ደግሞ ብራኪቴራፒ ይባላል በተለይ ለማህፀን በር ጫፍ ካንሰር ተጠቂ ለሆኑ እህቶቻችን እናቶቻችን የሚያገለግል የህክምና አገልግሎት ነው። ወይዘሮ አንዱዓለም ከበደ በካንሰር ማዕከሉ የተሟላ ህክምና ተደርጎላቸው እንደተሻላቸው ነግረውናል። ሰርጀሪው ተሰራልኝ። ሰርጀሪው ተሰርቶልኝ በቃ እሱን ከዳነ በኋላ ወደ ኬሞቴራፒ ሄድኩኝ። ኬሞቴራፒውንም እሱንም 8 ዙር ወሰድኩኝ። 8 ዙር ከጨረስኩ በኋላ ደግሞ 15 ቀን ጨረር ተመታ እና ይህ ሁሉ ሰዓት እንግዲህ ላደረጉልኝ ለዶክተሮቼ እና መጀመሪያ ቅድሚያ ለመድኃኔዓለም ከእናቱ ጋራ የተመሰገነ ይሁን። እነሱን አዘጋጅቶልኝ ለዚህ እንድበቃ አድርገውኛል። የሐኪሞቹ ክትትል እኔ በቃ ቃላት ያጥረኛል ነው የምልህ፣ ቃላት ያጥረኛል እውነት። በጣም በቃ በተሰማኝ ቁጥር በፈለግኩት ሰዓት ሌሊትም ይሁን ምንም ይሁን ምክር አገልግሎቱ ከህክምናው ባሻገር ያላቸው እንክብካቤ በጣም እኔ ቃላት ያጥረኛል። ጅማ ዩኒቨርሲቲ ሆስፒታልን ለማጠናከር ልዩ ትኩረት ተሰጥቶ በተሰራው ስራ ውጤት ተመዝግቧል። በቅርቡ እንግዲህ አንድ 12 የሚሆኑ አዳዲስ ኢንቨስትመንቶች ወደ ስራ አስገብተናል። ከጤና ሚኒስቴር እና አጋሮቻቸው ጋር በመሆን የአይን ብሌን ባንክ አለ። በአይን ህክምና የተሻለ ደረጃ ነው። የራሱ ማዕከል አለው የአይን ህክምና። ሌሎች አዳዲስ ፕሮጀክቶች የጀመርናቸው ብዙ ጊዜ አዲስ አበባ የምንልክበት የነበረ ኦንኮፓቶሎጂ የሚባል ቴስቱንም እዚሁ የምናደርግበት ስልጠናም የምንሰጥበት ታካሚዎችም አዲስ አበባ ሄዶላቸው ሳምፕል 5 ቀን 10 ቀን መጠበቅ ሳያስፈልጋቸው እዚሁ የሚሰራበት ውጤቱን አይተው ወደ ቀጣይ ህክምና የሚሄዱበት እነዚህን ሰርቪሶች ሁሉ ወደ ስራ አስገብተናል። በተጨማሪ አዳዲስ ማሽኖች ከእስራኤል ሀገር በፓርትነርሺፕ ለመስራት ዝግጅታችንን እየጨረስን ነው። ሶላር ፓወር የራሱ እንዲኖረው ኤሌክትሪክ ሲቋረጥ አውቶማቲካሊ ትልልቅ ማሽኖች ናቸው። እነሱን ሁሉ አኮሞዴት የሚያደርግ የባትሪ ላይፉ በጣም ረዥም ጊዜ የሚወስድ የሚያቆይ
የፓወር ሰፕላይ የራሱ እንዲኖረው አንድ 20 ሚሊዮን የሚሆን ኢንቨስት አድርገን አሁን ቴክኖሎጂው ኢምፖርት እየተደረገ ነው። የአይን ባንክ በአፍሪካ ብዙ የተስፋፋ አይደለም። በሀገራችን ከዚህ ቀደም በብቸኝነት አገልግሎት ሲሰጥ የነበረው የአዲስ አበባ የአይን ባንክ ነበር። በቅርቡ ለሀገራችን ሁለተኛ የሆነው የአይን ባንክ በጅማ ዩኒቨርሲቲ ሆስፒታል ስራ ጀምሯል። ይሄ የአይን ብሌን ንቅለ ተከላ ማዕከል እና በተለይ ደግሞ የአይን ባንክ ገና በአፍሪካ ደረጃ የተስፋፋ አይደለም። ይሄ በዓለም ደረጃ ባደጉት ሀገሮች ነው በከፍተኛ ሁኔታ የሚገኘው። አፍሪካ ላይ ግን በጣም የተወሰነ ነው። በተለይ ከሰሃራ በታች በሚገኙ የአፍሪካ ሀገሮች ውስጥ ኢትዮጵያና ደቡብ አፍሪካ ናቸው የሚጠቀሱት። ግን የኢትዮጵያ የአይን ባንክ ከሁሉም የአፍሪካ ሀገሮች ከሚገኙ የአይን ባንኮች እጅግ ጠንካራው ነው። እንግዲህ ከዚህም በተጨማሪ ሁለተኛው የአይን ባንክ ደግሞ መከፈቱ ኢትዮጵያን ከሁሉ የተሻለ ያደርጋታል ማለት ነው። እስከ ቅርብ ጊዜ ድረስ በሀገራችን ውስጥ በመዲናችን አዲስ አበባ የሚገኘው የአይን ባንክ በብቸኝነት ለሀገሪቷ ውስጥ ያሉትን አገልግሎቶች ይሰጥ ቆይቷል። ሆኖም ካለፉት 6 ወራቶች ጀምሮ 6-7 ወራቶች ጀምሮ የጅማ ዩኒቨርሲቲ ሕክምና ማዕከል ኮምፕሬሄንሲቭ ሪፈራል ሆስፒታል የአይን ባንክ ጥሩ በሚባል ስታንዳርድ ደረጃ ሰርተን አስመርቀን አገልግሎቱን መስጠት ችለናል ማለት ነው። ይሄ በጣም ትልቅ ሲግኒፊካንት የሆነ ኢምፕሩቭመንት የሚያመጣ ወይ ደግሞ ኢምፓክት የሚያመጣ አገልግሎት ነው ማለት ነው። ሆስፒታሉ ባቋቋመው የኦክሲጅን ማምረቻ ከራሱ አልፎ ለሌሎች የሕክምና ተቋማት ኦክሲጅን እያቀረበ ይገኛል። የኦክሲጅን ፕላንት የተቋሙን ፍላጎት ከማሟላትን ባሻገር አቅራቢያችን ላይ ላሉ የግልም ይሁን የመንግስት ተቋማቶች እነዚህን ኦክሲጅኖችን መስጠት መሸጥ ደረጃ ድረስ አድርሶናል ማለት ነው። የጅማ ሜዲካል ሴንተርን ብቻ አይደለም እየጠቀመ ያለው፣ አካባቢ ላይ ብዙ ሆስፒታሎች አሉ፣ እነሱም ተጠቃሚ ሆነዋል። ኦክሲጅን በሲሊንደር ብቻ ይቀርብ የነበረውን አሰራር በከፊል በማሻሻል ህሙማን በተኙበት አልጋ መስመር በመዘርጋት ኦክሲጅን የማቅረብ ሥራ ተጀምሯል። የኦክሲጅን አጠቃቀም ይሞላል። ከዛ ሲሊንደሩ እየገፉት በየዋርዱ ነበር የሚወስዱት። ይሄ ብዙ ችግሮች ሲያስከትል ነበር። አንደኛው ለምሳሌ ፔሸንቱ በሚፈልግበት ሰዓት ኦክሲጅኑን ሊያገኝ ይችላል። የሆነ ደቂቃዎች በማል ሊቋረጡ ይችላሉ። በሚጓጓዝበት ጊዜ አደጋ ሊያደርስ ይችላል የሚያጓጉዘው ላይ። ፕላስ ደግሞ በሚወስዱበት ጊዜ የሆስፒታሉ መሰረተ ልማት ራሱ ጉዳት እያደረሰ ነበር። የመላላጥ፣ የመውደቅ፣ የመሰባበር ብዙ አደጋዎችን ሲያስከትል ነበር። ይህን ኦክሲጅን ፓይፕላይን ካስገባን በኋላ ግን ኦክሲጅኖቹ ያለምንም ግፊ ያለምንም የሌላ ጉልበት መጠቀም በፔሸንቱ አልጋ ሳይድ ይቀርብለታል። እዛው ላይ ነርሶቹ ያደርጉለትና ያለምንም እንትን በሚፈልጉበት ደረጃ ሴት እያደረጉ ይሰጡታል ማለት ነው። የጅማ ዩኒቨርሲቲ ሪፈራል ሆስፒታል የሜዲካል ቱሪዝም ማዕከል ለመሆን ውጥን አስቀምጦ ሲሰራ ቆይቷል። ማሟላት የሚገባቸውን የሕክምና መሰረተ ልማቶች ከማሟላት ባሻገር በግልና በመንግስት አጋርነት የሚሰጡ ሕክምናዎችን ማስፋፋት የሆስፒታሉ የቅርብ ጊዜ እቅድ ነው። ፕራይቬት ሴክተሩ ካልገባበት በስተቀር የኢንቨስትመንት የካፒታል ችግር ይፈጠራልና በዛ ልክ የሆስፒታሊቲው አስፔክት ከመጣ ሜዲካል ቱሪዝም ለሚለው በጣም የቀረበ ፋሲሊቲ ነው ያለው ወይም ስታተስ ላይ ነው ያለው። የኛ ሆስፒታል የበለጠ ከረንትሊ እየሰራበት ያለው የፐብሊክ ፕራይቬት ፓርትነርሺፕ ወይ ደግሞ የግልና የመንግስት ተቋማት በጋራ የሚሰሩትን ፓርትነርሺፖችን ኤክሰርሳይዝ እያደረግን ነው። በጣም ጠቅሞናል። እውነት ለመናገር በተለያዩ አገልግሎት ዘርፎች በተለይ
ከረንት ላይ የጀመርነው በፓቶሎጂ አገልግሎታችን ላይ ነው። የፓቶሎጂ አገልግሎታችን ከዚህ በፊት ሰዎች ረጅም ቀን ወረፋ ሲጠብቁ የነበሩበት ሁኔታ ነው የነበረው። አሁን ላይ በፐብሊክ ፕራይቬት ፓርትነርሺፕ በሰራናቸው ስራዎች በአጭር ቀን ውጤቶችን ማግኘት የቻልንበት ነው። ቀጣይ በካንሰር ሕክምና፣ በተለያዩ በካርዲያክ ሰርጀሪ፣ በኦርቶፔዲክ ሰርጀሪ የፐብሊክ ፕራይቬት ፓርትነርሺፑን በደንብ አጠናከረን የምንሄድበት ነው። ቢኮዝ ከረንትሊ መንግስት በደንብ አድቮኬት የሚያደርገው በጋይድላይንም ደረጃ በመመሪያም ደረጃ የተሰጠን ስለሆነ ጅማ ዩኒቨርሲቲ ፓዮኒር ሆኖ መውጣት ይፈልጋል። የተሻለ ፋሲሊቲ እንዲሆን አድርጎ መቀጠል ከተቻለ ቅድም ያልኳቸው ኢንግሪዲየንቶች ቅድም ያልኳቸው ዝግጅቶች ተደማምረው ዩኒቨርሲቲ ሆስፒታሉን የሜዲካል ቱሪዝም ማዕከል ማድረግ እንችላለን። ከሀገር ውስጥ ብቻ ሳይሆን ከውጭ ሀገርም ሁሉ መጥተው የሚታከሙበት መንፈሳቸው የሚታደስበት አይነት ሆስፒታል እንዲሆን ነው እቅዳችን። ለዛ ቢዝነስ ፕላኑ እየተሰራ ነው። ስልጠናው ሲካሄድ የነበረ ነው። ትንሽ ኢንቨስትመንት ይፈልጋል፣ ትንሽ አቅም ይፈልጋል። ይህም በፓርትነርሺፕ እየተሰራ ያለበት ሁኔታ ነው ያለው። የጅማ ዩኒቨርሲቲ ሪፈራል ሆስፒታል በሀገራችን የጤና ባለሙያዎች ስልጠናም ሆነ በሕክምና አገልግሎት መሰረት ከጣሉትና አሻራ ካላቸው መካከል ይጠቀሳል። ዛሬ ላይ ደግሞ እንደ ሀገር የተወጠነውን የሜዲካል ቱሪዝም ማዕከል መሆንን ግቡ አድርጎ እየሰራ ይገኛል።